እዚህ ቤት ቀድም ላይ ታቹኝ በሸቱ ገጠሪው መሬት ላይ ያሉ አመራሮችን ጠርቶ ጄኔራል ተፈራ ማሞ ቲፒኤልኤፍን ብትነኳት ቢነካው ብልጽግና አንለቀውም ብሎ ተናግሯል ብሎ ልክ ቲፒኤልኤፍን የአማራ ትግል ልክ ተከላካይ እንደሆነ አድርጎ ተናግሯልና ይሄ ውሸት ነው። ኢንተርቪውን ሄደህ ማየት ትችላለህ። የትግራይን ህዝብ እኛን አልፎ መውጋት አይችልም ነው ያለው። ህዝብ እንደ ህዝብ የትግራይን ህዝብ ሲል ግን እነዚህ የራሳቸው ወገን ላይ ጥላሸት እና ደግሞ ራሳቸው ወገን ላይ ሁሉ ጊዜ ለተኮሱ የማይሰለቻቸው ኃይሎች ስም ያጠፋሉ እዚህ ጋር እየመጡና ይሄ ትክክል አይደለም፣ መስተካከል አለበት ነው። ህዝብ ግን ማንኛውን ህዝብ አብይ አህመድ እንዲወጋ እንደ ባለፈው አንፈቅድለትም ነው። ሌላው ባለፈ ጦርነት ተነስቶ ነበር እና ዋና አማራዎች ያው እኔ በተደጋጋሚ የምቃወማቸው የአማራ ህዝብ ጠላቶች ናቸው። የአማራ ህዝብ መሪ እንዳይኖረው የአማራ ህዝብ ከየትኛውም ኃይል ጋር አንድነት ፈጥሮ እንዳይሰራ ህዝብን እንደ ህዝብ የቅማንትን ህዝብ ያዋርዳሉ። ውስጡ ያሉ የራሱን ህዝቦች የአገውን ህዝብ ያዋርዳሉ። መሪን ተቀባይነት እንዳይኖረው ጥላሸት ይቀባሉ። አደረጃጀት ለማፍረስ ወገባቸውን ይዘው ይሰራሉ። በቃ በነገራችን ላይ አማራ ቢያሸንፍ ከአብይ አህመድ እኩል የሚጠይቃቸው እነ ዋና አማራዎችን ነው። ብዙ ሴራዎችን ትግላችን ላይ ስለሰሩ ማለት ነው። የአማራ ህዝብ ጠላት ስለሆኑ ዋና አማራ ምናምን ሲባሉ እኔ በጣም በእኛ በአማራ ስም ስለሚጠሩ በጣም ነው የሚያመኝ እና ያው እነዚህን ሰዎች እንደ አማራ ማንም ሰው የሌላ ብሔሮች በጭራሽ እኛን አማራን እንደማይወክሉና ለአብይ አህመድ ስልጣን አስጠባቂ ብሎም ደግሞ የታች ወረድ ሲል ደግሞ ቅድም ዩሪ ተናግሯል። የጋይንት ፖለቲካ ነው የሚሰሩት። ዳሴት የታች ጋይንት ሙሉ አይደለም። የታች ጋይንት የሆነ ግሩፕ ሰው በጥቅም ላይ የተመረኮዙ የአማራን ትግል በታኞች ናቸው እና ምንድነው የተናገሩት? ጦርነት ይሄ አርሚ 7 የሚባለው እንደተነኮሰ ምናምን እና ጦርነት በወልቃይት በኩል ሊጀመር እንደሆነ ምናምን ነገር አድርገው የጀመሩት እነሱ እንደሆኑ አይደለም። አብይ አህመድ ኢንተርቪው ሰጠ። ልክ ፓርላማ ላይ ንግግር አድርጎ ወለጋ ላይ አማራዎችን ጨፍጭፎ ፓርላማ ላይ ጮት እንዲፈጠር አድርጎ ትግራይ ላይ ሄዶ ጦርነት እንደጀመረው አሁንም ስለ ጎንደር አወራ። ጎንደር አለ ኢንተርቪው ላይ። ከዛ መጨረሻ ላይ ሄዶ አርሚ 7 ራሱ ነው ሄዶ የወጋው። ቢካዝ በዛ በኩል አታክ ተደረገ፣ ወልቃይት ሊወረር ነው ብሎ ይሄንን የሰሊጥ ጥቅም የተሸበበውን ኃይል ለማስጮህ ማለት ነው ያ ነው የተደረገው። ሲጀመር ወንድሞቻችን እኔ እስከማውቀው ድረስ አንዳንድ ኢንፎርሜሽን ስለሚደርሱኝ በወልቃይት በኩል ጦርነት የሚባል እንደማይካሄድ ተስማምተዋል። በሌላ በኩል በየትኛው ሳይድ እንደሆነ እኔ ወታደራዊ ሚስጥር ስለሆነ አልናገርም። ግን በወልቃይት በኩል ማመን ያለባችሁ እዚህ ያላችሁ አማራዎች፣ አጭበርባሪዎቹ የአብይ አህመድ ወንበር አስጠባቂዎች ብዙ ጊዜ ወልቃይት እያሉ ሊጮሁ ይችላሉ። በምንም ተአምር ግን በወልቃይት በኩል ጦርነት እንደማይካሄድ ነው ወንድሞቻችን ከተለያዩ ኃይሎች ጋር ከሱዳንም ከተለያዩ ኃይሎች ጋር ንግግር ሲፈጽሙ ወደፊት ከተካሄደ ማለት ነው። ሰው ይሄ በደንብ መታወቅ አለበት እና ሌላው ደግሞ ምንድነው እዚህ መድረክ ላይ እነ ልዕልና በአብይ አህመድ ፍቅር የወደቁ እንደው ብትናቁ ምናምን እያለች እኛን ለማንቃት አብይ አህመድ እኛም ጫማ ላሽ እንድንሆን እኛን ለማንቃት ምናምን ባትላላጪ ነው። ራስሽ ንቂ። እኛ አማራዎች ነን፣ የነቃነን በደንብ እናውቃለን። ለህዝባችን ማን እንደሚጠቅም እናውቃለን። አብይ አህመድ እበራችን ድረስ መጥቶ እስከገደለን ድረስ እስከ መጨረሻው እንፋለማለን። ያንን የሚፋለሙ ጀግኖች ደግሞ መሬት ላይ እየተፋለሙት ነው። ይሄን ነው የምለው። ጨርሻለሁ። ቴንክ ዩ ተምራችን ከተምር ቀጥሎ ምን ሄደው ሰምታል አይደል? በጎንደር በኩል አይደም ያው ግን በየት እንደሚሄድ ሰምታል። ወሎ በኩል ነው የሚሄዱ። ስለዚህ ያው እኛ እናትና አባቶቻችን እዛ ወታደራዊ ሚስጥር ነው፣ ከፍተኛ ወታደራዊ ሚስጥር ነው ከፍተኛ አይነገርም። በየትም ሊሆን ይችላል። አንተ ግን ያው ሰምታል። ወሎ አማራ ሲያሸንፍ ግሮሮን ተይዘን ለፍርድ ከሚቀርቡት የዋና አማራ ኃይሎች አንደኞቹ እናንተ ይሄን በነገራችን ላይ ጸልዩልኝ። በአካል ስንገናኝ ማወያያችሁ ነው። አሁን እዚህ ላይ አይቻልም። ለጎንዮሽ ወሬ ማንመች ህዝቦች ነን። መሬት ላይ ግን ስንገናኝ
ሶስት ነግራችኋለሁ። እኔ የምናገረውን አደርጋለሁ። 3 ጦምሻ ጋርዶችን አቁሜ ፖለቲከኞችን በአካል አወያያለሁ። መሀል ላይ መደባደብ ካለባችሁ እየተደባደባችሁ ጥርሳችሁ እየወለቀ እየበለዛችሁ ህዝቡ መምሰል አለባችሁ ፖለቲከኞች እንጂ ተንታኙ ወዛም ሆኖ ህዝቡ አመዳ የሚሆንበት አሰራር መኖር የለበትም። የወደፊት እቅድያ ነው እና አሁን ግን እዚህ አይቻልም። አትቧቀሱ ነገር ጥቅም የለውም። ተምረን ከልባ አይሰሩም ለሚሉት ግን አይሰሩም ለሚሉት ግን መጀመሪያ የቆቦ ህዝብ አለ። አሁን ደግሞ በወሎ ነው የሚሄዱት ብሎ ደስ አለው። አንተ ወሎ ጥያቄ ነው። የወሎ ልጆች ደግሞ ቁጭ ብሎ ደግሞ ጥያቄ በጣም ነው የወሎን ህዝብ የምጠራው። በጣም ሰፊ ነው ቴዲ። ኢትዮጵያ እኮ የተለያዩ በሮች አሏት። በየትኛውም በር ሊጀምሩ ይችላሉ ውጊያውን። ለአንተ አንነግረን። እሺ ጋይስ ኢትስ ቬሪ ኢዚ ቱ ጌት ኢንቱ ዋር። በጣም ከባዱ ነገር መውጣት ነው። ጦርነት ውስጥ መግባት ቀላል ነው። ሁለተኛ ዓለም ጦርነት አሳሲኔሽን ፍራንስ ፈርዲናንድ ነው። አንድ የሰርቢያ ልዑል ተገደለ። ገብርኤሎ በተባለ ሰውዬ ዓለምን ያናወጠ ጦርነት ተነሳ። ጦርነት ለማስነሳት ከሁለተኛ ክፍል ያቋርጡ ሰዎች ሊያስነሱ ይችላሉ። አንዴ ከተነሳ ቤት በኩል በዚህ ነው የሚሄደው በዛ ምናምን ሌጎ አይደለም። እንደዚህ ፐዝል የምትገጣጥሙት ነገር አይደለም። ቆረጣ ነው የሚሄደው አይታወቅም። ደግሞ በእኛ ሀገር ሁኔታ ላይ ስንት ጣልቃ ገብ። ለዛ ነው ጥንቃቄ ማድረግ አለብን። አንዳንዶቻችሁ ኃላፊነት እንደሚሰማችሁ ነው የምትነትኑት። ኤግዛክትሊ እንደዛ ነው ያለበት። እኛ ከተዋጋን እጃቸውን ለማስገባት እያሰፈሰፉ ያሉ ብዙ ኃይሎች አሉ። ስትደባደቡ እንኳን መስታወት ቤት ውስጥ ብትሆኑ ብትደባደቡ ድንጋይ አትወራወሩ ማለት ትግል ነው የምትገጥሙ። ኢትዮጵያ ጦርነት ከተፈጠረ ለሀገራችሁ የምታስቡ ሀገራችሁ የምትወዱ ናቸው። ብዙ ጣልቃ ገብነቶች ይኖራል። ጦርነት አስቸጋሪነቱ ይሄ ነው። በዚህ ነው የሚሄደው፣ በቆረጣ ነው፣ በኤክስ ነው፣ በዋይ ነው የምንለው ነገር አለ። ማንን በልቶ ማንን ይተዋል አናውቅም። ከጦርነቱ ሳንገባ ችግሮቻችንን ልንፈታ የምንችልበት መንገድ ካለ እሱንም እያሰብን ቢሆን ጥሩ ነው። መንግስትን በጦርነት ብቻ ሳይሆን ኦኬ በሌላ መንገዶች ውስጥ መቀየር ይቻላል። እሱንም እያሰብን መሄድ አለብን። ካለፉ ስህተቶቻችን ደግሞ የምንማር መሆን መቻል አለብን። የአፍሪካ ዋንጫ እኮ በየዓመቱ በየ2 ዓመቱ ነው የሚደረገው። ከዚህ ቀደም ጦርነትኛ በየ10 ዓመቱ ምናምን ነበር የምናደርገው። አሁን እኮ በየ2 ዓመቱ ነው የምናደርገው። ጋይስ አንዳንዴ ኃላፊነት እንደሚሰማችሁ መሆንም አለባችሁ። 4 ኪሎም ስትገቡ እኮ እናንተ የሚጠብቃችሁ ይሄ እኮ ነው። የወደመ ሀገር ነው የሚጠብቃችሁ። እንዴ እኛ ስንመጣ ይሄ ነው የእኛ ቤት ስራ ማለት አለባችሁ። ህዝብ ነው እዛ። እናቶች፣ አባቶች፣ ህፃናቶች አሉ። ጦርነት ሲመጣ ህፃናቶች ይደፈራሉ፣ ይገደላሉ። ህግ የለም። ጦርነት ህግ የሌለው ነገር ውስጥ ነው የሚገባውና እንደዚህ እንደ ቃል እንደምናወራው እንዳልሆነ ልንገራቸው። ቴንክ ዩ ተምር። ከተምር በኋላ ምን ሄደው ወደ አይ ቲንክ ከኢሊ በኋላ ወደ መስኪኝ ልውረድ። እናመሰግናለን በጣም ቢያንስ ሀገርህን ስለምትወድ ባይዘው በጣም ነው ትልቅ ክብር ነው ያለኝ። ማንኪያ ነገሮችንም እንድንወድ አድርገናል። ለሀገርህ የፖለቲካ የፈለገ ልዩነትም አንድነትም ቢኖረን ሰው ሀገሩን ሲወድ ነው ይወዳሉና በተለይ ካርታችንን ቆርጦ ለሶማሌ የሚሰጥ ምናምን ለሻቢያ የሚሰጥ ምናምን ጸረ ሀገር የሆነ ሰው አታስተናግድ። ቢያንስ የፈለገ ብንለያይ እሷ እስካለሽ ድረስ ነው እኛ የምንኖረው። ወተን እንዳንቀር ማለት እንደ ሶማሌ ፊልድ ስቴት እንዳንሆን እና በዚህ አቋምህ በጣም ነው የማደንቅህ። እናመሰግናለን። ምንም ጥያቄ የለውም። ሀገር የጋራ ነው። የፈለገ ፖለቲካ ብንለያይ ከፈረሰ ሀገር ይልቅ አምባገነን መንግስት ያለው ሀገር ይሻላል። አትሊስት ዲክታተር ከሆነ የማቃናት እድል አለ። ማንኛውም ሀገር ትፍረስ የሚል ትንታኔ የሚተነትን ነቅለ ነው ማውጣት ያለበት። የከኛ ወገን አይደለም። ማንህም በሀገር ጉዳይ እንደማትደራደረው እኔም እንደ አንድ ግለሰብ በዛ ጉዳይ አልደራደርም። ወገኖች የሚኖሩበት ነው። 130 ሚሊዮን ህዝብ ይክፋ ሚልማም እየኖረበት ያለበት ሀገር ነው። ኦኬ እድል አገጥሞን ከሀገር ውጭ ወጥተናል። ይህ ውዴታ አይደለም ግዴታ ነው። ሀገርን እየጠበቅ ኃላፊነት እንደሚሰማው ሰው ነው መተንተን። ይህን ማወቅ አለብን ለማለት ያመሽ። ቴንክ ዩ ሴቫችን ከልብ አመሰግናለሁ። ኢልያ 5 ደቂቃ አለሽ። ቴዲ ቴንክ ዩ ሶ ማች ስለምትሰጠን እድል ስለ ትዕግስት በጣም አመሰግናለሁኝ። አብዛኛውን ነገር በእርግጥ ቅድም ብያዋለሁኝ፣ ግን ያው ሁሌ ነው የሚያሳስበኝ ስቲል ወደፊት የሚመጣው ሲቹዌሽን ነው የሚያሳስበኝ። ኦብቪየስሊ
የሚያስፈራ ነው የሚሆነው ለአማራው ስፔሻሊ የራሳቸው የሆነ ጠንካራ የሆነ ስትሮንግ የሆነ አቋም ስቲል ስለሌላቸው እንደምታየው አንተ ቤትም ሲመጡ ከአመት ዓመት ተመሳሳይ ነገር ነው ጎንዮሽ መጠዛጠዝ እንጂ ስትሮንግ የሆነ አንድ የሆነ አቋም ይዘው የሚመጡበት ጠንካራ ሆነው ማህበረሰባቸውን ፕሮቴክት የሚያደርግ ፖለቲካ የላቸውም። እንግዲህ ትግል አለ ትላለ። ከዛ ደግሞ ዋና አማራ ቤትን በየቀኑ የምንሰማው ነገር የምናየው ነው። እኔ ምን አግኝተው ዛሬ ላይ ከአብይ ሳይድ የሚያስቆም ምን አይነት የፖለቲካ ጥቅም አግኝተው እንደሆነ አንደርስታንድ አላደርግም። ጠንካራ ካልሆንክ ቦት ሳይድ ሳንዱች የምትሆነው አንተ ነህ። ጠንካራ የሆነ የአንተ የፖለቲካ አቋም ይዘህ መምጣት አለመቻል በቲፒኤልኤፍ መንገድ ቢሆን እንዴት የተናቀ ፖለቲካ ነው የሚኖረው። ቲፒኤልኤፍ እንዴት ጌታቸው ሳዳም ሁሴንም ቢሆን አያድነው ያለው ሰውዬ አብሮ ቁጭ ብሎ ዛሬ መስራት እየቻሉ ነው። እሱን ለማዳን ኢቨን ኢንተርቪው ላይ አይተሃል እንዴት ፕሮቴክት ለማድረግ በቃ ጄኖሳይድ ፈጽሟል ሲባል አዎ ለማለት እንኳን እንዴት እንደተቸገረ ዋናው የዕለት አቋም ነው። በዛ በፖለቲካ ላይ የትኛው ምን አይነት አቋም ነው ያለክ፣ ምን አይነት ስትሮንግ ነክ የሚለው ነው የሚወስነው። በዚህም ሳይድ ደግሞ አይተህ ከሆነ ጄኖሳይድ ፈጽሞብኛል ያሉትን ኤርትራ ጋር ለመስራት ያ ሁሉ ነገር የተባለው ነገር ሁሉ ተረስቶ አንድ ላይ ለመስራት ያላቸውን ሁኔታ አሁን ያለውን ሲቹዌሽን እያየክ ነው። አንተ ግን ና ሂድ ተዋጋልኝ ይልሃል። ከዛ ደግሞ ትንሽ መልሶ ደግሞ ሲያደንቅህ ፋኖ ሀገር ፕሮቴክት ያደረገ ነው ይጠብቃል ምናምን ብሎ ያደንቅ። ከዛ ደግሞ ሌላ ስም አውጥቶልክ ጽንፈኛ ምናምን ብሎ ናፍታ ትባላለክ። ደግሞ እንደዚህ እየተመላለስክ መቀለጃ ትሆናለክ። የራስክ የሆነ ስትሮንግ አቋም ከሌለክ፣ ጠንካራ የሆነ ፖለቲካ አንተ ህዝብህን የሚወክል ጥያቄ ከሌለክ ተላላኪ ነው የምትሆነው። በዛም በዚህም መሀል ላይ ሆነክ ሳንዶች ሆነህ ህዝብህን ታስበላለክ። ይሄ ነው የሚሆነው። ወደፊትም የሚያሳስበው ይሄ ነው በቃ እንጂ አማራ ጥያቄ ስለሌለው አይደለም። አዲስ አበባ ላይ አትገባም ተብለክ ይሄ ማስታወስ በደንብ የሚያስፈልግ ይመስለኛል። ኢቨን ቅድም የተናገሩት ሰዎች ለአንድ ሰከንድ እንኳን ስለሚሞተው ህዝብ ግድ እንደማይሰጣቸው ነው እኔ የተረዳሁት። የሞተውን ሰው ራሱ ኮምፔር አድርጎ ምናምን ዝም ብሎ አሁን ያለው አጀንዳ መንግስት አሁን ያለውን ጊዜያዊ ጥላቻ ነው ያሉት። እንደውም ጭራሽ ጊዜያዊ ጥላቻ ነው። አሁን ድረስ እንኳን ኢቨን ደብረ ብርሃን ስንት ህዝብ ተፈናቅሎ እንዳለ የምናውቀው ነው። አማራ በምን አይነት ሁኔታ እንደተገደለ ወለጋ ላይ፣ አርሲ ላይ ቅርብ ጊዜም የምናውቀው ነው። አዲስ አበባ አትገባም ተብሎ እንዴት እንደሚከራተት የምትወደውን እንኳን ባንዲራ መያዝ የማትችልባት አዲስ አበባ ላይ እንዴት እንደምትፈናቀል በማንነትክ የሚወክል ፖለቲካ ለአንተ ስታንድ የሚሆን ለአንተ የሚቆም አንድ የፖለቲካ አቋም ያለው ጠንካራ የሆነ ስትሮንግ የሆነ ዲፌንድ የሚያደርግልክ አቋም ስለሌለ ልክ እንደዚህ በመንደር ሂደህ ከዛ እየተጠሳጠስክ ይሄ ነው ፖለቲካቸው ስለምትሉ ወደፊት የሚመጣው እንደውም ሞር አስፈሪ ነው። ዞሮ ኢቬንቹዋሊ መጨረሻ ላይ የሚሆነው ምንድነው ያለህበት አቋም ነው። አብይ ላንተ የተለየ ፍቅር ሊኖር አይችልም። ቤተ መንግስቱ እንደደንብ አድርጎ አሰማምሮ ቁጭ የሚለው እንደፈለገ ስልጣኑ ላይ ቁጭ እንዲል ነው። ኦኬ ዳሰት በቃ ለሱ ስልጣን መቼም ቢሆን ስጋት የሚሆንበት አካል ካለ ቲፒኤልኤፍ ካንተ የተሻለ አቋም ይዞ ከመጣ ከቲፒኤልኤፍ ጋር ነው የሚሰራው። አቋም እንኳን ሳይኖር አሸነፍኩ የሰራ ነው አይደል እንደመልሰው ፖለቲካ በቃ ይሄንን ማሰብ አለመቻል እኔ ምን አይነት ድንቁርና እንደሆነ አይገባኝም። ምንድነው ጌን የምታደርጉት እስቲ ንገረኝ። በመንደር ሁነክ አንተ ከሌ ምናምን እየተዋዋልክ እናናቅና መሰዳደር ምንድነው ጌን የምታደርጉት? ኦኬ ቴንክ ዩ። ተመሳሳይ ከአመት አመት ተመሳሳይ ነገር ምንም የተሻለ ጠብ የሚል ሐሳብ ይዘህ ለህዝብ አለመምጣት፣ የሚወክል አካል አለመኖር፣ እንደዚህ አይነት እኔ ፖለቲካ በጣም ነው የሚያሳዝነው። ቴንክ ዩ ቴዲ ስለምትሰጠን እድል። የመላው የኢትዮጵያ ህዝብ የሚያውቀው ነው የኑሮ ውድነቱን ሁኔታውን፣ የአዲስ አበባ ሲቹዌሽን እያንዳንዱ ሀገር በሰላም መንቀሳቀስ አለመቻልህ እያንዳንዱ ሰው ልንገር የጂኦግራፊካሊም ሆነ የፖለቲካ አመለካከትም ሆነ አማራ እንኳን ለራሱ ኢትዮጵያን ፕሮቴክት ማድረግ የሚችል አቅም ይዞ መምጣት የሚችል ህዝብ ነው። ይሄ ባላችሁ ራሱ ሴንትራል የሆነ ፖለቲካም ራሱ አገርን ሴቭ የማድረግ ግዴታም አለበት ብዬ ነው የማምነው። ግን እንደዚህ እርስ በርስ የምትል ከሆነ እንኳን አይደለም ለሀገር ለራስህም የማትሆን ትሆናለህ። ቴንክ ዩ ኤሊ። ሀብትሻለህ? እሺ ሀብታሙን ወደ ላይ እናወጣለን።
ኦኬ እኔ ወደ መጀመሪያ ወደ ተነሳ ፖይንት ነው የሚሄደው። እዚህም ልገባበትም የፈለኩት እና እያለው በነበሩበት ባራመዱት አጀንዳ ነውና እየሰፋ ነው ሄደው። እኔ እነሱን እቃወማለሁ። መቃወማቸው ምንድነው? የሚያነሱት ሐሳብ ከቲፒኤልኤፍ ጋር ወይም ከአማራ ጠላቶች ጋር የሚደረገው ላይ ጥያቄ ያለን ቢሆን ጄኒዩን የሆነ ጥያቄ ቢሆን እኔም እቀበላቸዋለሁ፣ ምንም ችግር የለም። ግን እነሱ የአማራን ትግል አሁን ለምሳሌ የመጣችው ንግስት የምትባለው እህታችን እኔ በኢትዮጵያ ፖለቲካ ውስጥ በአማራ ፖለቲካ ውስጥ ከ10 ዓመት በላይ አለው የወልቃይት ኬዝ ላይ አቃት ወልቃይት ሳሽ ቀኝ ተርሳኝ ብለው የጎጃም ልጆች በጥይት በስናር ባሉ ጎን አመት ሊደረግ አቃታለሁ። የዛኔ ጀምሮ ማቃት ልጅ ነች እና ላለፉት 8 ዓመታት ግን እሷ ነጋዴ ሆና እሷ የምትፈልገው መሬት ነበረ። ወልቃይት የሚባል መሬት ተመልሷል። ነጋዴ ሆና አዲስ አበባ ገብታ ንግድ ውስጥ ነው ያለችው። አማራ አንገቱ ሲታረድ አንድ ቀን ቴሌቪዥን ላይ ኢንተርቪው ስትሰጥ አይቻት አላውቅም። አንድ ቀን ጽሁፍ ስትጽፍ አይቻት አላውቅም። አንድ ቀን ስትቃወም አይቻት አላውቅም። ዛሬ በድፍረት ጥምዶ ብላ የመምጣት ሞራል የላትም ነው የላቸውም። እነዚህ አያሌው መንበሩ ስርዓቱ ብልጽግና ትክክል ነው ብሎ በአደባባይ የወጣ ሰው ነው። አያሌው መንበሩ ወለጋ ላይ አማራ የ2 ዓመት የ5 ዓመት ህፃን ልጅ ባልጅ አልተገደለች ውሸት ነው ትርክት ነው ብሎ በአማራ ጭፍጨፍ ላይ የተዘለቀ ነው። እነዚህ ሰዎች ስለ አማራ ማውራት አይችልም። ቃይት ብለው ማውራት አሉ መብቶ ነው። እኛ የጎንደር ነፃ አውጪ ነን ጎንደሬ ነን ብለው የጎንደር ህዝብ እያልኩ አይደለም። ቀደም ስናወራ የጎንደር አማራ ፋኖ ውስጥም አለ የሚታገሉ አሉ። የነሱን ሐሳብ የማይደግፍ ብዙ የጎንደር አማራ አለ። ግን እነዚህ ሰዎች በአማራ ስም ማውራት አይችሉም። ቢኮዝ አማራውን እየከፋፈሉ አማራውን አብሮ እንዳይቆም እያደረጉ አማራ የተለያየ ፖለቲካል አጀንዳ እንዲኖረው የተለያየ ፖለቲካል ኢንተረስት እንዲኖረው ጎጃሜና ጎንደሬ ብሎ ይጣላ ምክንያት የሆኑች ናቸው። ስለዚህ የነዚህ ሰዎች ለቅሶ የአዞምባ ነው። ቴዲ አፍሮ እንዳለው የአዞምባ ነው። ምንም ለአማራ የሚጠቅም አይደለም። ዛሬም የመጡትም አላይ ብለው ምንድነው አማራ ከቲፒኤልኤፍ ጋር ጥምዶ ብሎ መጣ ወይንም ፋኖ ጥምዶ ሆኖ መጣ ብለው ጥምዶ እኔ እስከጭራሹም የጥምዶ ሁኔታ ለሚያሳስባቸው እነሱ ጥሩ አጋጣሚ ተፈጠረልንና አማራውን እስከጭራሹም እንከፋፍለው ትግል እንዳያደርግ ሽባ አድርገን የአብይ አህመድ ገረድ እናድርገው ብልጽግና እንዲቀጠቅጠው እንዲጨፈጭፈው ረግጦ እንዲገዛው አማራውን እናድርግ ብለው የመጡ ሰዎች ናቸው። ለኔ ጥምዶምስ ይሄን ያላሳስቧቸውም አይደል? የመሬታቸው ጉዳይ ነው የሚያሳስባቸው። ከዛ በተረፈ ባገኙት አጋጣሚ አማራውን 100 ሺህ ቦታ መከፋፈል ነው የሚፈልጉት። የነዚህ ሰዎች ፍላጎት ይሄ ነው። ያ ማለት በዛኛው በጎንደር በጎጃም በኩልም ያሉ ጎጠኞች አሉ፣ በአማራ ትግል ውስጥ ዘረኞች አሉ። ሁሉም ቦታ እዚህ አይነት ንግግር አውቃለሁ። እነሱ ብቻ ናቸው ጥፋተኛ እያልኩ አይደለም። ግን እኔ በአማራ ትግል ውስጥ አንዱ ትልቁ የጎጃምና የጎንደር እሊቶች ወይም አክቲቪስቶች የሚያደርጉት የእርስ በርስ የፖለቲካ ሽሚያ፣ የስልጣን ሽሚያ በፋኖ ውስጥም ጭምር ትርክቶችን እያመጡ የሰኔ 15 እያሉ እነዚህ ሰዎች እኮ ሰኔ 15 ብለው ሰሞኑን ቁጭ ብለው ሲያለቅሱ ነበር። አማራ ተገደለ ብለው ሰልፍ ሲወጡ አታያቸውም? ፕሮግራም ሲሰሩ አታያቸውም? ስለ አማራ ጥቅም ሰኔ 15 ብለው ለቅሶ ይቀመጣሉ። ምን አይነት ፖለቲካ ነው? አሁን ለጎንደር አማራ ሰኔ 15 ምን አንድ የአመራር የነበሩ ሰዎች ከወሎም ከጎጃምም ከጎንደርም ሞተዋል። ይሞቱ አማራ ደግሞ በሁሉም ቦታ ሲሞት ነው ያለው እየተገደለ እየተፈናቀለ ነው ያለው አማራ እንደ ህዝብ ማለት። እነሱ ግን የጥቂት ባለስልጣን የነበሩ ሰዎች ለዛውም በአዴን የነበሩ ሰዎች ሞቱና ጎንደር ተጎዳ ምናም ብለው ለቅሶ ውስጥ የሚገቡ ሰዎች ናቸውና እነዚህ ሰዎች የሚያራምዱት ፖለቲካ አማራውን የሚከፋፍል ስለሆነ ለዛ ያንን ካውንተር ለማድረግና ጥያቄ ለመጠየቅ ነው። የሚያሳዝነው ግን ቴዲ ይኸውልህ ከወያኔ ጋር ሲያነሷቸው ነገሮች ለምሳሌ አላያንስ ከወያኔ ጋር መስራት አይቻልም፣ ከወያኔ ጋር እየሰሩ ፋኖ ነኝ ማለት አይቻልም ይላል። ከብልጽግና ጋር እየሰሩ ግን እነሱ ኮሎኔል ደመቀ ከብልጽግና ጋር እየሰራ ግን አማራ ነኝ ማለት ይችላል። ይሄ ኮንትራዲክሽን አለው። እንዴት አንተ ከብልጽግና መጀመሪያ ብልጽግና የአማራ ጠላት ነው ወይ ብላችሁ ታስባላችሁ ብዬ ስላቸው አልመለሱ። ሌላ ተሩት ውስጥ ነው የገቡት። እኔ ያው ማይክ መክፈትና መጨቃጨቅ ስላልፈለኩ ዝም አልኳቸው እንጂ ጥያቄ እኔ ጠየኳቸው ጥያቄ ኦኬ ወያኔ ጠላት ነው እንበል ብልጽግናስ ጠላት ናችሁ ብላችሁ ታምናላችሁ ወይ ብዬ እንደውም አንደኛው አያሌው ነው
አንደኛም ጠላት ወያኔ ነው፣ ሁለተኛም ጠላት ወያኔ ነው፣ ሶስተኛም ጠላት ወያኔ ነው። አየህ እግዚአብሔር ያሳየ። የአማራ ጥያቄዎች ብሎ ደረጀ የሚባለውም ሲያነሳ የአማራ ጥያቄዎች የነበሩ ያደሩ ምናምን ብሎ ያወራው በጣም የሚያስቅ ነው። የአማራ ጥያቄ አሁን ወያኔ አይመልሰውም። አሁን የሚመልሰው ብልጽግና ነው። ቢኮዝ ስልጣን 4 ኪሎ የተቀመጠው ብልጽግና ነው። የህገ መንግስት ጥያቄ ብልጽግና ነው እንጂ የሚመልሰው ወያኔ አይደለም የሚመልሰው። የመሬት ጥያቄ ብልጽግና ነው የሚመልሰው ኢንክሉዲንግ ወልቃይትን ጭምር ሊመልስ የሚችለው ብልጽግና አብይ አህመድ እንጂ ወያኔ አይደለም የሚመልሰው። ለምን አልመለሰውም? ለምንድነው ወልቃይትን በጀት ያልሰጠው? የሚመልስ ከሆነ ገብቷል። ለምንድነው ወልቃይትን በአማራ ስራ ያላደረገው? ለምንድነው የአማራን ህዝብ የፖለቲካ ጥያቄ አብይ አህመድ ለአንድ ክልል ስንል አልመልስም ብሎ እንደውም እስከ ጭራሹም አሁን በምክክር ኮሚሽን እኮ አዲስ አበባ የኦሮሚያ ትሁን የሚል አጀንዳ ነው ትልቁ አጀንዳ ያለው። የአማራ ጥያቄዎች እዚህ ውስጥ የሉ። ገብቷል። እና እንደዚህ አይነት ሀገር እያጠፋ ያለ ባይዘው እኔ ለኢትዮጵያኖችም ልንገራችሁ፣ ይሄ በየሚዲያው የምትሰሙት ናሽናል ኢንተረስት ምናምን የሚባለው ቢኤስ ነው፣ ቡልሽት ነው። ሀገር የለንም እኛ። አዲስ አበባ አትገባም የሚባል ህዝብ አለ። ወለጋ ውስጥ አንድ ኢትዮጵያ አንዱ ጉራጌ አድረ ተኝተ እንቅልፍን ተኝተ ለመነሳት ዋስትና የለም። አንገትን አርዶ ሊያርድ ይችላል። አዋሳ ቁጭ ብለ አገር የለም። አዲስ አበባ ቁጭ ብለ አገር የለም። የሀገር ዋስትና የለም። የሀገር ባለቤት አይደለም። ናሽናል ኢንተረስት የምትለው የትኛው ነው ናሽናል? እኔ ናሽናል ኢንተረስት አያስፈልግም እያልኩ አይደለም። እኛ ግን ኔሽን የለንም። መጀመሪያ ኔሽን ሳይኖረን ናሽናል ኢንተረስት አያስጨንቀንም። መጀመሪያ መታገል ያለብን ኔሽን እንዲኖረን ነው፣ ሀገር እንዲኖረን ነው መታገል ያለብን። አመሰግናለሁ። እሺ አዲስ ታይምስን እናመሰግናለን። ወደ ልልና እንሄዳለን። መሐመድ መሐመድ ከቸኮለች ግን ችግር የለውም። ይሄ የዛፍ ላይ እንቅልፍ ፖለቲከኞች አሉ። እንግዲህ ምንም ማድረግ አይቻልም። ዳስ ሲጥሉ ለቅሶ እና እዝን እንደርሳቸዋለን። ይህ በተለይ አዲስ አበባ ምናምን እያሉ የሚሉ ሰዎች ማለት ነው። በሁሉም በሰሜኑ፣ በደቡብም፣ በምስራቁም በምዕራቡም አቅጣጫ አስፓልቱ በሚያገናኛቸው በኩል ሁሉ ፖለቲካ እንሰራለን ብለው እድሜያቸውን ጨርሰው አሁን ለቅሶ ላይ ነው ያሉት። እነሱ እንግዲህ እርማችሁን አውጡ ነው። ኢትስ ኦል አባውት ፓወር ያለው ነው ዲሳይድ የሚያደርገው። ነገ ፓወር ይዘህ የተወሰነውን ነገር የመቀየር አቅሙ ካለህ እንተያያለን ነው። ከዛ ባሻገር እና እያሌው ይዞት የመጡት አጀንዳ በተመለከተ እኔ እና እያሌው ይዞት የመጡት አጀንዳ አሁን መምጣቱ አይደለም የኔ ችግር። ዲያርድ አርክቴክቶቹ ነን ብለው የሚያስቡ ናቸው። የአማራን ትግል አርክቴክት እኛ ነን ብለው ነበር የሚያስቡት። ግምታቸው ዛሬ ላይ ያሉበትን አቋም እንደሚይዙ የሚያውቁ ከሆነ ያ ሁሉ መስዋዕትነት መከፈል የለበትም። ኢፍ ከፌዴራል ገቨርንመንቱ ጋር አሊያንስ ፈጥሮ ወሰንን ማስከበር፣ ታሪክን ማስከበር፣ ፍላጎትን ማስከበር ይቻላል ብለው ካሰቡ መጀመሪያ ላይ እነሱ በሄዱበት ሞመንተም ብሔረተኝነቱን ማቃጠል አልነበረባቸውም። የኔ ትልቁ ኦብጀክሽን ማለት ነው ከነሱ ላይ ያለኝ። ከዛ ውጪ ዝም ብሎ ይሄ የሽፍንፍን ፖለቲከኞችን ተዋቸው። ሽፍንፍን ፖለቲከኞች ትላንትና እዚህ አንተ ቤት ራሱ ባለመግባታቸው ሲሳደቡ የነበሩ ዛሬ ብቻ እኔ ያስቀኛ። አንዳንዶቹ እንትን የላቸውም ንስሐ እንኳ ሳይገቡ ነው አይናቸውን በጨው አጥበው መጥተው ለማመስገን ምናምን የሚሞክሩት ማለት ነው። I don't like this kind of ይሄ ፐርሶናሊቲ ማለት ነው። ከዛ ባሻገር የሰሜን ኦሮሚያ በነገራችን ላይ የሚባለው አጀንዳ በተመለከተ መታገል ካለበት ታገል። እኔ ጋር መታታያይዙ እኔ ወለየ ነኝ ያልኩት። ወለየ ደግሞ መልታይ አይደንቲቲ ያለው ማህበረሰብ እንደሆነ በደንብ ይታወቃል። እዚህ ስላላዘናችሁ ምናምን የሚቀየር ነገር የለም። ወሎ ብሎ መታገል ማይቻል የሚመስል ሰው ካለ ፊትህን ግለጥ ነው እያልኩ ያለሁት። ጎጃም ብሎ መታገል እንዳለው፣ ጎንደር ብሎ መታገል እንዳለ፣ ወሎና ሸዋ ብሎ መታገል አለ ነው እያልኩ ያለሁት። አሁንም የገባችሁት እዛ ላይ ነው። ትላንትና ስታጭበረብሩ የነበረውን ነገር ስንቃወም የነበር ነው። ኢንድ ጎላችሁ ፕሮቪንሻል አጀንዳ እንደሆነ በደንብ እናውቃለን። ስንኙንም ግጥሙንም አብረን ነው እንትን ስንለው የነበረው። ስለዚህ ዛሬ ላይ እንደ አዲስ የመጣ ነገር ያለ አይምሰላችሁ ነው እያልኩ ያለሁት። ህዝብን ያማከለ ፖለቲካል ዲስኮርስ ከሆነ ግን ህዝብ አሁንም ሳቦታጅ ተደርጓል። ህዝብ የሚበላው አጥቷል። ህዝብ ሰላሙን አጥቷል። ህዝብ በየጤሻው ለማኝ ሆኗል።
አንድም ህዝብን ያማከለ ፖለቲካ የሚሰራ ሰው አላየንም። ያንን ነው እኛ እየተቃወምን ያለ ነው። ሁሉም የራሱ የተለጠፈበትን አካል ነው ፕሮቴክት እያደረገ ያለው። እዚህ ውስጥ ያለው ሁሉም አፍ ለመሆን የሚሞክረው የሆኑ ግለሰቦችን ፕሮቴክት ማድረግ ነው። እከሌ ተነካብኝ እከሌ ተነካብኝ ነው እንጂ ህዝብ ተነካብኝ የሚል የፖለቲካ ዲስኮርስ ስታራምዱ አይተናችሁ አናውቅም። ትላንትና በዘመነ ካሴ በኩል ተደርቦ የሚያለቅስ የነበረው እዚህ ጋር ደግሞ በጀነራል ተፈራ በኩል ተደርቦ ያለቅሳል። መልሶ በውሃ አንድም ቀን ህዝብን ያማከለ ፖለቲካ ሲሰሩ አላየናችሁም። ኢቭን ለመናገር እንኳን ኢቭን አሁን ላይ እንኳን ስትናገሩ ህዝብን የሚወክሉ ተርሞችንና ግለሰቦችን የሚወክሉ ወይም ፖለቲካል ድርጅቶችን የሚወክሉ ተርሞችን እንኳን ፕሮፐርሊ አታቁም ነው እያልን ያለን። ሰሞኑን እንኳን በተፈጠረው ቴዲ ሸረሪና የት እንደሆነ አያውቁም ብዙዎቹ። ሸረሪና የሚባለው ቦታ ጂኦግራፊካሊ የትና እንዴት ምን ያክል ወሳኝ ቦታ እንደሆነ እዛ ላይ የሚቀየረው ፖለቲካል ሞመንተም ለሀገር ምን ያህል አደጋ እንደሚሆን ራሱ ብዙዎቹ አያውቁም። ከፊል አጀንዳ የተሰጣቸውና ፕሮፓጋንዳውን እንዲያዛምቱ የተደረጉ ሲቀሩ ማለት ነው። ከፊሉ ሽራሮ ይመስሏል። ምክንያቱም ልጅ እያለ እነማን ነው የሚባሉት እንትን አሸዋ አንበሳው እያሉ የሽራሮ ጦርነትን ስላሳዩቸው ከዛ ውጭ ተርማ አያውቁም። ሽራሮ ሸረሪና ከዛ ባሻገር አሁን ኢቭን የማይካድራ ጉዳይ ራሱ በሌላ አናሊሲስ ነው ሲሰጥ የነበረው። ማይካድራ የሚባለው ተርሙ ምንድን ነው ከየት መጣ የሚለውን ነገር ዛሬ ሊነግሩኝ ይፈልጋሉ። የሌለ ጥቅማቸው እስኪነካባቸው ድረስ ተርብ ናቸው። ጥቅማቸው ካልተነካ ግን ጥቅማቸው ካልተነካ ግን ምንድነው የሚሆኑት? አንተ ጋር ይዘው ውሃ ነው ሊቸልሱ የሚመጡት። ከዛ ባሻገር አንድ በጣም ሚስኪን ግለሰብ አለ። ቀዳማዊ ኃይለ ሥላሴ ወደ ስልጣን እያኮበኮቡ በነበረበት ሰዓት ከፍተኛ ተቀናቃኝ ነው ብለው ያሰቡትን ሰው ትዳሩን አስፈተው አባረሩት ነበር። በነገራችን ላይ ቲክቶክ ላይ የትዳር ማስፈታት ፖለቲካ ከዛ የጀመረ ነው። ከጎንደር አካባቢ ማለት ነው። የጎንደር ሰው ነው፣ አባረሩት። ያ ልጅ ሰውየውን ሁልጊዜ እየተከተለ የወሎን ፖለቲካ የጠላት ፖለቲካ አድርጎ ነው የሚሄደው። ቀዳማዊ ኃይለ ሥላሴን የምታሞግሰው አንተ ነህ፣ የምታኮሰውም አንተ ነህ። ያባረረህም እሱ ነው። እኔ ስላባረረህ እኔ ብልጠቱን ነው ሁልጊዜ የምማየው። ስለዚህ ታሪክን እወቁ። ታሪክን ሳታቅ መተህ የመወሽቅ ፖለቲካ ባትሰራ ጥሩ ነው ለማለት ፈልጋለሁኝ። ዩሪ አብሽር፣ የእናትህ ሀገር ወደ ኦሮሚያ የሚጠቃልል አይመስለኝም። ብዙም አይክፋህ። ያው ወሎ ፕሮቪንስ ከሆነ ያው ከፍተኛ የፖለቲካል ሴንተር ኦፍ ግራቪቲ ነው የሚሆነው። እዛ ላይ እንፈልግሃለን። ለማንኛውም እሱን ስትገረፍ ታወራለህ መሐመድ፣ ችግር የለውም። ክልል ማድረጉን ይወሉ የመጽሐፈ ምሳሌ 2214 ፖለቲካ የለኝም እኔ ጋር። አንዴ ሌላ ቦታዎች የጠላናቸውን ጭቅጭቆች እንዳንፈጥር ትላልቅ ሰዎች ነው። ካናዳ ቶሮንቶ ላላችሁ፣ ወደ ካናዳ ለመምጣት ፕሮግራም ላደረጋችሁ፣ ቪዛ ለተመታላችሁ ቴዲ ሐዋሳን ኮንታክት ሳታደርጉ ኑሮ እንዳትጀምሩ። ቴዲ ሐዋሳ የድራይቪንግ ስኩል ከፍተንላችኋል። ላይሰንስ ያላችሁ ላይሰንሳችሁን የምታስይዙበት ከጽሁፍ ፈተና እስከ ፉል ጂ ድረስ አስተምረን ደረጃችሁን የጠበቃችሁ አሽከርካሪዎች እንድትሆኑ እናግዛችኋለን። ኦንላይን ላይ ኮርሶች አሉ፣ እንዲሁም ደግሞ ኢንካር ትሬኒንጎች አሉ። ስለዚህ የካናዳ ኑሮ መጀመሪያው ቴዲ ሐዋሳን ማግኘት ነው። ከዛ ድራይቪንግ ላይሰንስ መያዝ ነው። ድራይቪንግ ላይሰንስ የመጀመሪያ ዲግሪ ነው በነገራችን ላይ፣ እሱ ማወቅ አለባችሁ። ስላዳመጣችሁኝ አመሰግናለሁ። የምንሄደው ወደ ልዕልና ነው። ቴንኪዩ። ታፕታፕ እያደረጋችሁ ላላችሁ ይመቻችሁ። ቴንኪዩ ቴዲ። በመጀመሪያ አጭር ነገር ልናገር ለቴምር እና ቴምር፣ እኔ አንቺ በሄድሽበት ነገር አልሄድም። ይሄ ሴት ልጅን ይሄ ሶሻል ሚዲያ ላይ ለማሸማቀቅ አንቺ ራስሽ መሄድ ማለት አንቺ ራስሽ የሚሰድቡሽን ነገር በጠቅላላ እንደ ኖርማላይዝ እያረግሹ ነው ማለት ነው። እና ልዕልናን ደግሞ በዛ አይነት ቶን ልታስደነግጥያት ወይ እንትን ልትያት አትሺም። አንቺን ደይ እናይት የሚያዋርዱሽ ሰዎች እንደዛ እያሉ ነው። እና ሴት ልጅን እንደዛ ባቲ ሶሻል ሚዲያ ላይ በተለይ ጥሩ ነው ብዬ አምናለሁ እና በዛ አልፈዋለሁ። ሌላው መክረሽናል ምናምን ነገር ያልሹ ነገር አለ። በመጀመሪያ ደረጃ እኔ በዚህ ሰዓት ላይ ከወያኔ ጋር አፌን ሞልቼ ከሻቢያ ጋር ቆማለሁ ምትል በጠቅላላ ለመክራችሁ ታይሙም የለኝም። መቆም ካለብሽ ቁሚ፣ ሱሪ ከፍ አድርጋችሁ ተዋጉ። እናንተ አሁንም በጥጋብ የተወጠራችሁ
የሰራችሁትን ስህተት ማስተካከል የማትችሉ አብራችሁ መቆም የማትችሉ ጥቅምን የአማራ ጥቅምን ምን እንደሆነ የማታውቁ ሰዎች ናችሁ ብዬ ስለማመን ማለት ነው። በዛ ላይ አፍሽን ሞልተሽ በወልቃይት እዚሁ ላይ እንኳን በወልቃይት አይመጡም፣ የሚመጡት በሌላ ነው። በየት መንገድ እንደሚመጡ God knows, everybody else knows። በወልቃይት ካልመጡ በወልቃይት የማይመጡት ለምን መሰለሽ? ወንድ ሆነው እዛ አካባቢ የተፈጠረው ጋር መጣለው ካለ ሱሳይድ እንደሆነ ስላወቁ ምርጫቸው በየት መንገድ እንደሆነ አምጥተው አንቺና የኔ ህዝብ ላይ በወሎ ላይ ለሶስተኛ ጊዜ በሂውማን ዌቭም ሊያመጡልሽ እየተዘጋጁ ነው ያሉት። 3 ጊዜ ወሎ የተሰቃየበት ምክንያት ማለት ነው። እኔ ግራ ይገባኛል። አንዳንዴ ሶሻል ሚዲያ ላይ ዝም ብሎ መጥቶ ማውራቱ ኤኒቲንግ በዚህ ሊመጡ ነው በዚህ ሊመጡ ነው እንትን አይደለም። ወያኔን ይዤ እመጣለሁ፣ ሻቢያን ይዤ እመጣለሁ። የት አካባቢ ራሱ የሻቢያ ሚክስ ሆናችሁ እንደተቀላቀላችሁ ባይና ኦልሬዲ የታወቀ ነገር ስለሆነ ብዬ ነው። እመጣለሁ ካልሱሪ ከፍ አድርገሽ ተዋጉ። እናንተ ገና የህዝባችንን መከራ አልጨረሳችሁም እና ገና ትጨምራላችሁ ብዬ ስለማምን ማለት ነው። ከእናንተ ጋር ሽሩሩ ከዚህ በኋላ ይሆናልን ብዬ አላምንም። ወይ ታሸንፊያለሽ ወይ ትሸነፊያለሽ። that's how I believe። እኔ ማወራው 2 ቦታ ሆነን እንጫወታለን። ተው ይሄ ነገር አሁንም ልክ አይደለም፣ ይሄ ካልኩሌሽን አደጋ አለው እያልኩ ያለሁት 2 ቦታ ሆነን እንጫወታለን። ወይ ጥግ ይዘን ኦፖርቹኒቲውን ተጠቅመን የአማራ ክልል እንትን እንላለን ነው። እኔ ደግሞ ምላችሁ መሰላችሁ በምንም ተአምር የጂኦፖለቲካል ጦርነት አማራ ላይ አታመጡትም። በምንም አይነት ሚንስ ተጠርጋችሁ መውጣት አለባችሁ። የአማራ ክልል ጦርነት ላይ የጂኦፖለቲካል ጦርነት የባለፈው አይነት ጦርነት ነው ብላችሁ እንዳትጠብቁት። እዝናት እዚህ ላይ ልታቀሉት ምናምን የምትሞክሩት ጥግ ይዤ ጎን ይዤ አያለው ምናምን ብለ የምታስበው እንደዛ አይነት ነገር ሊሆን አይችልም። ከዚህ ሆርን ኦፍ አፍሪካ ላይ አይተነው ሰምተነው የማናውቀው አይነት ጦርነቶች ነው የሚሆኑት። ለዛ ነው ቅድም የተናገርኩት ወይ አማራ ናችሁ ወይ ጥምዶ ናችሁ የሚል ንግግር የተናገርኩት። ከህዝብ ስቃይ ህዝብን ወደ ስቃይ ከሚከት ነገር ላይ እባካችሁ የባለፈው አይነት ምስቴክም አይሰራ ነው ያልኩት። ለጥጋብ ላለባችሁ አሁንም ውጥር ብላችሁ አፋችሁ ሞልታችሁ ከወያኔ ጋር መስራት ኖርማል ነው ብላችሁ ልታለማምዱ የምትፈልጉት መንጋውን አይደለም እንደዛ ያልኩት። ለማንኛውም አመሰግናለሁ ቴዲ። that's all. Thank you። በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። ስለ ጨዋነታችሁ ከልብ አመሰግናለሁ። ከሰዓታት በኋላ እንገናኛለን በአዳዲስ ነገሮች። ሁላችሁንም ከልብ አመስግኜ ላሰናብታችሁ። መልካም ቀን። ቴንኪው። ሰላም አሉልኝ። Thank you so much. Bye. Thank you መሐመድ ሙዬ። እሺ በጌታ ፍቅር እንሰፋለን፣ ሰፍተናል። ያስ እሺ እንደሰማችሁት ነው። ይህ ሁሉ ያወራነው በሀገራችን ጉዳይ ነው። ብዙ የምናወራው አጀንዳ አለን ማለት ነው። በጣም የወሬ ሀብታሞች ነን ማለት ነው። ከልብ ነው የምናመሰግነው፣ ከልብ ነው ማመሰግናችሁ። ዩቲዩብ ላይ ላላችሁ፣ ቲክቶክ ላይ ላላችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ፣ ጸጥ ብላችሁ ስታደምጡ ለነበራችሁ፣ አራስተኛ ላላችሁ፣ እንግዲህ የተኛችሁም ደክሟችሁ፣ ከሰዓታት በኋላ እንገናኛለን። የተቻለ መጠን እየጠፋው ላልመጣ ሙከራ አደርጋለሁ። አንደኛ መጠፋበት እንደምታውቁት የማንኪያ ብሔር ተወላጅ ነኝ። በማንነቴ ምክንያት ዋና የሚባሉ ብሔርተኞች ጥቃት ይሰነዝሩብኛል። በማንነቴ ምክንያት ነው በሚደርስብኝ በውስጥና በውጭ በሚደርስብኝ ጥቃት ነው እየጠፋው ያለሁት። ፕሊስ አይዞ በሉኝ። ሌሎቻችሁ ፖለቲከኞች የምታመጡት አጀንዳ የምትታገሉት ትግል ለእኛ 1500 ነን በቁጥር እንደ 1500ነታችን ለእኛ ያላችሁንም ነገር ብትነግሩን ደስ ይለኛል። ቴዲ ሐዋሳ የድራይቪንግ ስኩል አለላችሁ። ቶሮንቶ ስትመጡ
አንዳንዶቻችሁ የምትሳደቡ እኔ እጅ ላይ ነው የሚጠላችሁ። ቶሮንቶ ስትመጡ ፕሊስ ቀጥ ብለህ መንዳት እንዳለበት ሳይሆን ወደ ገደል እንዴት መንዳት እንዳለበት ላስተምር የምችለው ወይም ደግሞ ሆም ፕሊስ እያየኋችሁ ነው። አንዳንዶቻችሁ ፕሮፋይል ፒክቸር ባይኖራችሁ ምን ያያችኋል? አረሳም የሰው በተለይ የወንድ ልጅ መጨረሻው አይታወቅም እና ፕሊስ አንዳንዶቻችሁ መጨረሻ ላይ እኔ እጅ ላይ ነው። አሁን በካናዳ መንግስት እውቅና ያለው የተመዘገበ ደረጃውን የጠበቀ ነው። ቶሎ ብላችሁ መንጃ ፈቃድ ያላወጣችሁ መንጃ ፈቃድ እንድታወጡ ይሁን። ቴዲ ሐዋሳን ኮንታክት አድርጉት። በተለይ ሀገር ቤት የምትነዱ ሰዎች ከሆናችሁ እዚህ ቶሎ ላይሰንስ እንድታወጡ ይሁን። ነገሮች እየተጠናከሩ ነው። እሺ ለእኔም ታነሱልኝ ጥያቄ ቢኖርም ባይኖርም መተኛ ስላለብኝ ረጅም ሰዓት ነው የተቀመጥኩት። ጋደም ብዬ እንቅልፌ እስኪመጣ ደግሞ እስኪ ሰዎች ቀደም ሲል በነበሩ ውይይቶች ምን እያወሩ ነው የሚለውን አደምጣለሁ። ያው እንደምታውቁት አሁን ቀንሷል። ድሮ የዛሬ 5-6 ዓመት ካወያየው በኋላ ሁልጊዜ ካወያየን በኋላ ሁልጊዜ ውይይቱን አስመልክቶ ያወራሉ፣ ይወያያሉ። እንዲህ አይነት ነገሮች አሉ። አሁን ግን አይ ቲንክ እየተዋወቀን ስለመጣ ነው መሰለኝ እሱ ነገር ቀንሷል። ቅድም በነበረው በጽምዶ ጉዳይ ላይ ግን ቤታችሁን ከፍታችሁ ተወያዩና ምናልባት እዚህ ስቴጅ ላይ የነበሩ ሰዎች ካላዩበት አንግል የምታዩበት ነገር ካለ ግብአት እንዲሆነን ከዚህ አንግል ነው ጽምዶ ምናምን የሚለውን ሼር አድርጉልኝ፣ መጥቼ ያደምጣለሁ ለማለት ያህል ነው። ሌላ የምጠይቁኝ ጥያቄ ካለ መልሳለሁ። ብዙ ወሬዎች ነበሩ አልነገርኳችሁም። ወደ በኋላ አካባቢ ከ8-7 ሰዓት በኋላ ድጋሚ ስለምገባ እናወራለን። ታፕ ኮፒ ሊንክ ሼር ላደረጋችሁ ዩቲዩብ ላይ ፌስቡክ ላይ ላላችሁ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።